ከአማራ ፋኖ ጎንደር እዝ የተሰጠ መግለጫ የአማራ ህዝብ የማንነትና ወሰን ጉዳይ በህልውና ትግሉ ሂደት ቀይ መስመር ነው። የአማራ ፋኖ ጎንደር እዝ አደረጃጀቶቹን አስፍቶ በአዲስ ምዕራፍ ወደ ትግል ሲገባ የህዝባችንን ተጨባጭ ሁኔታዎች በመገምገም ነው። ቀጠናው የትግል ማዕከል ሆኖ ለረጅም ጊዜ የቆየባቸውን መነሻ ምክንያቶች ከወቅታዊ ሁኔታዎች አኳያ በማጤን የአማራ ህዝብ የተጋረጠበትን የህልውና አደጋዎች ጠንቅቆ ይረዳል። ትግላችን የህልውና ነው ስንል ጠላቶቻችን ህዝባችንን በሀገር አልባነት እንዲኖር እየፈጸሙ ያለውን ፋሽስታዊ ተግባር በማየት ነው። ትግላችን የህልውና ነው ስንል ጠላቶቻችን ቢችሉ ህዝባችንን ጨርሶ ለማጥፋት ካልሆነም ርስትና ማንነቱን የተቀማ የተበተነ የፖለቲካ ቋት የሌለው በኢኮኖሚም ተንበርካኪ ማህበረሰብ ለመፍጠር ያቀዱትን ክፉ እቅድና እየፈጸሙ ያሉትን ተግባር በተጨባጭ በመረዳት ነው። ትግላችን የህልውና ነው ስንል ጠላቶቻችን ተሳክቶላቸው ቢያሸንፉን በባርነት እንኳን እንዳንኖር እንደሚፈልጉ ስለምናውቅ ነው። እነዚህ ተጨባጭ አደጋዎች የአማራ ህዝብን የህልውና አደጋ ውስጥ ከተውታል። የአማራ ህዝብ ትግል የፖለቲካ ኢኮኖሚና ማህበራዊ ጥያቄዎቹን ለማስመለስ ሳይሆን ቅድሚያ እንደ ህዝብ ህልውናውን ለማስከበር ያለመ ነው። በዚህ ትግል ሂደት ውስጥ የአማራ ህዝብ የትግል አስኳል የሆኑ ታሪካዊ ርስቶቻችን የማንነታችን አካል የሆነው ህዝባችን ህልውና የትግሉ ዋነኛ መነሻ ነጥብ መሆኑ ሊዘነጋ አይገባም። በዚህ የህልውና ትግላችን በጠላትነት የፈረጅነው ህዝብ የለም አይኖርምም። ነገር ግን በየትኛውም ሁኔታ የአማራ ህዝብ ህልውናን የማይቀበሉ ሰብአዊ ክብራችን ተገፎና ተዋርደን እንድንኖር አበክረው የሚሰሩ የህዝባችንን ህልውና ለማጥፋት ታሪካዊ ርስቶቹን በቀጥታ ጥቃትም ሆነ በሴራ ፖለቲካ ለመንጠቅም ሆነ አሳልፎ ለመስጠት የሚሰሩ የትኞቹም አካላት የህዝባችን ጠላቶች ናቸው። በዚህ የትግል ማዕቀፍ ውስጥ የአማራ ህዝብ የጥቃት ምንጭ ሆነው በአዴን ብልጽግና እርሱ እንደ ትሮይ ፈረስ ያገለገላቸውና እያገለገላቸው ያሉ የእርሱ የቀድሞም ሆነ የአሁኑ አለቆች የአማራ ህዝብ ጠላቶች ናቸው። የአማራ ህዝብ አሁን ለገባበት ምስቅልቅል የዳረጉት በልጆቹ ከፍተኛ መስዋዕትነት ነፃ ያወጣቸውን ታሪካዊ ርስቶቹን አሳልፎ በመስጠት ሂደት ውስጥ ዛሬም ታሪክ ይቅር የማይለው ክህደት የፈጸመው በአዴን ብልጽግና ነው። ይህን ሂደት ለማሳካት በጓዳ የፖለቲካ ስምምነት አድርገው የአማራ ህዝብ መከታ የነበረውን ልዩ ኃይል እንዲፈርስ አድርገዋል። ፋኖን ትጥቅ ለማስፈታት በሚል በአማራ ህዝብ ላይ የዘር ማጥፋት ዓላማ ያለው ጦርነት ታውጇል። አሁን ደግሞ ወረራውን በበጀት በወታደራዊ ሎጂስቲክና በወታደራዊ ሽፋን ደግፈው መንገድ እየመሩ በራያ አላማጣ፣ ራያ ኦፍላና ኮረም በኩል ወረራውን በማስፈጸም ላይ ናቸው። እዚህ ላይ ልብ ሊባል የሚገባው እውነታ የአማራ ርስቶችን ዳግም ለመውረር የተነሳው ትህነግ በእርሱ ዘንድ ቋሚ ወዳጅ ቋሚ ጠላት የለም የሚለው ዓለም አቀፋዊ የፖለቲካ መርህ አይሰራም። አማራን ቋሚ ጠላቱ አድርጎታል። በ1968 በማኒፌስቶ ላይ ያሰፈረውን ጠላትነት በቋሚነት ይዞ ዘልቋል። አቅምና እድል ባገኘበት ጊዜ ሁሉ አማራ ላይ የጥፋት ሰይፉን መዞ አጥቅቶታል። ይህ የ50 ዓመት ደመኛ ጠላትነት የተከለ ኃይል የአማራና የትግራይ ህዝብ የጋራ አብሮነት ድልድዩን ከቀደመው በከፋ ሁኔታ እየናደው ይገኛል። ዛሬም ጊዜና ሁኔታዎች አስልቶ በአማራ ህዝብ ላይ የጭካኔ ሰይፉን ከአፎቱ የሚመዝ እንደሆነ በምስራቅ አማራ በኩል ያደረገው ሰሞንኛ ወረራ ጉልህ ማሳያ ነው። እንደ አማራ ፋኖ ጎንደር እዝ ፖለቲካዊ ግምገማ ትህነግ ከቀደመ ስህተቱ የሚማር ሳይሆን ለመሳሳት የሚኖር በአማራ ጥላቻ የተለከፈ የወጣበትን ህዝብ ከወንድሞቹ ጋር ደም ማቃባትን ፖለቲካ አድርጎ ያመነበት ፋሺዝምን እድሜ ልኩን መመሪያው ያደረገ የጥፋት ኃይል በመሆኑ ከእርሱ ሊቃጣ የሚችልን ጥቃት መመከት ምርጫ ሳይሆን ግዴታ ነው። ባለፉት 3 አስርት ዓመታት የአማራ ህዝብ ሲዋደቅላቸው የኖረው ራያ አላማጣ፣ ራያ ኦፍላ ኮረም፣ ወልቃይትና ጠገዴ ጠለምት ታሪካዊ ርስቶቻችን በሁኔታዎች የማይቀያየሩ ቋሚና ዘላቂ የማንነት እንዲሁም የክብር ጉዳይ ነው። እነዚህ ታሪካዊ የአማራ ርስቶች የግዛት ሁኔታና የህዝባችን ስነ ልቦናዊ ስሪት የሚወስኑ የጣፋንታው ወሳኝ ጉዳዮች በመሆናቸው በህልውና ትግሉ ሂደት ላይ ቀይ መስመር ሆነው የሚታዩ ናቸው። በመሆኑም የአማራ ህዝብን ከበባ ውስጥ ለማስገባት በየአቅጣጫው የተከፈተውን ጥቃት በብቃት ለመመከት በስካሁኑ ተጋድሏችን የትግሉ ሰማዕታት በአንድነት ህይወታቸውን የሰጡለትን የአማራ ህዝብ ፍትሃዊ ትግል በጽናትና በቁርጠኝነት እንደምናስቀጥል እያረጋገጥን የሚከተሉትን የትግል ጥሪዎችን እናስተላልፋለን።
አንደኛ በሁሉም ቀጠና ለምትገኙ የፋኖ አመራሮቻችንና አባላቶቻችን የጀመርነው የህልውና ትግል ውስብስብና ዘርፈ ብዙ ግንባሮች ያሉት መሆኑ ታውቆ የጀመርናቸው ወታደራዊ ውህደቶች ተፋጥነው አንድ ወታደራዊ ጠቅላይ መምሪያ በመፍጠር ለህዝባችን እንድናበስረው እየጠየቅን የኢትዮጵያ ብሔራዊ ቀውስ ጠማቂ ሆነው ትነግ ከተደጋጋሚ ታሪካዊ ስህተቶቹ ባለመማር በአማራ ህዝብ ርስትና ማንነት ላይ እብሪታዊ ወረራ መፈጸሙ ለዚህ ደግሞ የባዕዴን ብልጽግና ችሮታ በግልጽ መታየቱ የፋኖን ወደ አንድ ወታደራዊ ጠቅላይ መምሪያነት መምጣት የግድ ያደርገዋል። ስለሆነም የህልውና ትግላችን ግንባሮች እየሰፉ በመሆኑ በየአቅጣጫው የምንከፍለውን ዋጋ በሚመጠን መልኩ ለሁኔታዎች ምላሽ የሚሰጥ አደረጃጀት እንድንፈጥር ጥሪያችንን እናቀርባለን። ሁለተኛ ለአማራ ህዝብ ተገደን በገባንበት የህልውና ትግል የአማራን ህዝብ እንደ ህዝብ ወደፊት የማሻገር አሊያም እንደ ህዝብ የመጥፋት ወሳኝ ታሪካዊ እጥፋት ላይ መሆናችንን በማመን በዚህ የህልውና ትግል ማሸነፍ ለኛ ትውልድ ብቻ ሳይሆን ለሚቀጥለው 100 ዓመት ለሚመጡ ተከታታይ ትውልዶች የህልውና ማረጋገጫ እንደሆነ በማመን አምርሮ መታገል ይገባል። በአማራ ህዝብ ላይ የተመዘዘው የጥፋት ሰይፍ ጠላቶቻችን አማራም አንገቱ አንድ ነው በሚል እምነት ሁሉንም አማራ ኢላማ ያደረገ ስለመሆኑ በተጨባጭ እያየነው ነው። ሕፃን፣ አረጋዊ፣ ሴት፣ እናት፣ ሀብታም፣ ድሃ፣ የተማረ ያልተማረ፣ ሙስሊም ክርስቲያን ሳይል በጅምላ የሚቀነጠስ የጅምላ ጥፋት በአማራ ህዝብ ላይ ታውጇል። በቅርቡ በተካሄደው የኮማንድ ፖስት ግምገማ የአብይ አህመድ አገዛዝ ቀንደኛ አገልጋይ የሆነው ሌተናል ጀነራል ብርሃኑ በቀለ በዳዳ በተናገሩ ንግግር ውስጥ የአማራ ህዝብ እንደ ህዝብ ተነስቶ እየተዋጋን ነው፣ ንጹሃን የሚባል የለም ማለቱን ከውስጥ አርበኞቻችን አረጋግጠናል። ስለሆነም የአማራ ህዝብ ብቸኛው መዳኛ የጀመረውን ተጋድሎ አጠናክሮ መቀጠል፣ እንደ ህዝብ እየደረሰበት ላለው ጥቃት ምላሹም እንደ ህዝብ መሆን ይኖርበታል። ሶስተኛ ለትግራይ ህዝብ ማስተላለፍ የምንፈልገው መልእክት ስርዓት ይመጣል፣ ስርዓት ያልፋል፣ የህዝብ መስተጋብር ግን ቋሚና ዘላቂ ነው። ኢትዮጵያ ይልቁንም ደግሞ ሰሜኑ ክፍል በኢትዮጵያ ዳር ድንበር መጥበብና መስፋት ሂደት ውስጥ በርካታ ስርዓታትን ያሳለፈ፣ በእነዚህ የታሪክ ሂደቶች ጉልበተኞች ሲነሱ ሲወድቁ፣ ህዝቡ ግን ለጥንታዊቷ ለመካከለኛዋ አልፎም ለዘመናዊቷ ኢትዮጵያ የግዕዝ ስልጣኔ ያወረሰ ሴማዊ የባህል ተዋሃጅ የውጭ ወራሪ ጠላቶችን በአንድ በመመከት አንድ ቤተሰብ ሆኖ ለሺህ ዘመናት በአብሮነት ዘልቋል። ይሁን እንጂ ትነግ በፈጠረው ሐሳዊ ትርክት መዋቅራዊ ጥቃቶች፣ የግዛትና የማንነት ጭፍለቃዎች የተነሳ አብሮነታችን አደጋ ላይ ሊወድቅ ችሏል። በዚህም በታሪካችን ውስጥ ያልታየ የጋራ ጥፋት ለማስተናገድ ተገደናል። ካለፈው ጉዳታችን በአብሮነት ራሳችንን ለማከም አንዳችን ለሌላኛችን መድኃኒት መሆን ሲገባን ትነግ የአማራን ርስትና ማንነቶችን ዳግም ለመንጠቅ ከድርጅቱ ዕድሜ በታች የሆነ ሁለቱን ህዝብ በማፋጀት ስልጣኑን ለማስቀጠል ያለመ የደም ግብር የለመደ ግለሰብን አምኖ ለጦርነት ተነስቷል። እንደ አማራ ፋኖ ጎንደር እዝ ወደ ዳግም ጦርነት ተመልሰን የምንገባ ከሆነ ሁኔታዎችን አባባሽ እንጂ ገላጋይ የለንም። ከዚህም በኋላ የምናደርገው ጦርነት የማያቋርጥ የመጠፋፋትና የከፋ እልቂት የሚታወጅበት መሆኑን አውቃችሁ ድርጅቱ ከያዘው የጥፋት መንገድ እንዲታረም ትብብር ልትነፍጉት ይገባል። ትላንት የተፈጠሩ በርካታ ስህተቶችን በጋራ እናርማለን በሚል የያዝነውን ብሩህ ተስፋ የሚያጨልም ድርጊት እንዲቆጠብ በማድረግ የሁለቱ ህዝብ ምሁራን እንደ አንድ ቤተሰብ የሚታየውን የአማራና የትግራይ ህዝብ ለእውነተኛ እርቅና አንድነት መንገዱን በጋራ እንድትጠርጉ ስንል ጥሪያችንን እናቀርባለን። አራተኛ ለመላው ኢትዮጵያውያን ኢትዮጵያ በታሪኳ እንዲህ አይነት የጥፋት ዘመን አስተናግዳ እንደማታውቅ የታሪክ ገጾች ምስክር ናቸው። በጦርነት አዙሪት ትውልድና ሀገር እያወደመ ያለው ኦህዴድ ብልጽግና ወከልኩት ለሚለው ሰፊው የኦሮሞ ህዝብ የመከራ ምንጭ ሆኖበታል። ለቀሪው የኢትዮጵያ ህዝብ አደጋ ሆኗል። ይህ ሀገራዊ መናጋት የኢትዮጵያን ፍርሰት እያፋጠነው ነውና የኢትዮጵያ ህዝብ ለጠባብ ቡድንተኝነቱ ጥቅም ሲል ሀገር እያፈረሰ ያለውን አገዛዝን ለማስወገድ የምናደርገውን ትግል በአንድነት እንዲቀላቀለን ጥሪያችንን እናቀርባለን። አምስተኛ በውጭው ዓለም ለምትገኙ የአማራ ልጆችና የአማራ ትግል አጋሮቻችን የገጠመን የህልውና ጦርነት ዘርፈ ብዙ ነው። ጦርነቱ አካላዊ ብቻ ሳይሆን የኢኮኖሚ፣ የዲፕሎማሲ፣ የስነ ልቦና፣ የሚዲያ፣ የመረጃ ወዘተ ነው። በአማራ ህዝብ ትግል ውስጥ የሐሳብና የፋይናንስ ምንጭ በመሆን የሚታገለው ዲያስፖራው ባለን